ሰባዊነት ከቀደመ ጥፋት የሚፈጥሩ ዜናዎችና ፕሮግራሞች አይሰሩ። ሚዲያ ባለሙያው የአክቲቪስቶች አጀንዳ አራማጅ ቢሆን ምን ሊከሰት ይችላል? ሁሉም አክቲቪስት እኩል ዓላማ አለው ማለት አንችልም። ውሸት ራሱ ቀለማት አሉ ታውቃላችሁ አይደል? የምርመራ ዘገባዎች ይሰራሉ። እነዚያ የምርመራ ዘገባዎች ወጥተው የማህበረሰቡን ችግር የሚቀርፉበት እንዲቀርፍ መፍትሄ ያመላከቱበት ሁኔታ አለ። ፒስ ጆርናሊዝም ማለት ነገሮችን ደባብቆ ማለፍ አይደለም። አጀንዳ ተከታይ ላለመሆን ብለን የህዝብ ጥያቄዎችንም አድበስብሰን ወይም ደግሞ ተደራሽ ሳናደርግ ማለፍ ስለሌለብን የኔን ብሔር ወይም የኔን እንትን እኮ ነው እውነት ያነሳልኝ ስለዚህ ይሄን ሰው የመደገፍ አለባችሁ ከሚል ሴንቲሜንታል የሆነ ከስሜታዊነት መጽዳት አለባችሁ። አጀንዳውንም መገናኛ ብዙሃኑ ራሳቸው እንዲፈጥሩት ይጠበቃል። ጥሩ የሚዲያ ባለሙያ የሚባለው ከስሜት የራቀ መሆን አለበት። ወረዳ ላይ ቀበሌ ላይ ያለ ጉዳይ እኮ ትልቅ ሆኖ ሊመጣ ይችላል። ዜናዎችን ለማረጋገጥ ወይም ትክክለኛነታቸውን ለማረጋገጥ ህብረተሰቡ እነዚህና ድርጅቶች ነው የሚያምነው። ሐሰተኛ መረጃዎች ናቸው፣ የጥላቻ ንግግሮች ናቸው ተብለው የሚለዩት ማለት ነው። ኤዲተሩም ሰው ሙሉ ፍጹም አይደለም። በሆነ መንገድ ውስጡ እንኳን ቢያመዝን እና ካቅሙ በላይ ምናልባት ያንን ዜና የማፋለስ ስሜቴ ወደ አንድ ወገን አድልቶ ማለት ነው እንደዚህ አይነት ስሜት ከተሰማው ሌላ ሰው እንዲሰራው ቢያደርግ ይሻላል። መገናኛ ብዙሃን የህዝብ አይንና ጆሮ ናቸው ይባላል አይደል? ያንን ማሳካት የሚችሉ ከሆነ እንደዚህ አይነት ጉዳዮች ውስጥም የመግባት እድላችን እየጠበበ ነው የሚሄደው። የተለያዩ ሰዎች እውነት ሊያወሩ ይችላሉ። ስለዚህ ሀገር ፖለቲካ፣ ስለዚህ ሀገር አመራር፣ ስለዚህ ሀገር ያሉ ነገሮች እውነት ሊያወሩ ይችላሉ። ግን እውነቱ ጠቃሚ ያልሆነ እውነት አለ።